ከ2014 ጀምረን በቀን አንድ ጊዜ ምግብ ማግኘት የማይችሉ የከተማችን ነዋሪዎች በቀን አንድ ጊዜ ንጹህ ምግብ እጃቸውን ታጥበው ትኩስ ምግብ መብላት እንዲችሉ ስናደርግ ቆይተናል። በዚህ ሂደት እስካሁን ድረስ 24 ምገባ ማዕከላቶች ተከፍተው ስንመግብ ነው የቆየነው። ዛሬ ደግሞ 25ኛውን እና 26ኛውን የትንሣኤ በዓልን ምክንያት በማድረግ ስራ እናስጀምራለን። የዛሬዎቹን የምገባ ማዕከላት ልዩ የሚያደርገው የተለያዩ መጠለያ ውስጥ ይኖሩ የነበሩ ወገኖቻችን ለልማት ስናነሳ በአንድ በኩል ቤት ሰርተን ወይም ደግሞ እዚህ እንደምናየው መጠለያዎችን ሰርተን መጠለያ ራሳቸውን ችለው ከጥገኝነት እንዲወጡ እንዲኖሩ ማድረግ የቻልንበት፣ ጠጋ ብለን ደግሞ ኑሮን ስንረዳ በቀን አንድ ጊዜ ምግብ ለማግኘት የተቸገሩ ወገኖች ስለመሆናቸው ያረጋገጥንበት በመሆኑ ይህንኑ ማዕከል ባደረገ መንገድ የተከፈተ የምገባ ማዕከል ነው። ከተማችን በአንድ በኩል ምግብ ተርፎ ይደፋበታል፣ በሌላ በኩል ደግሞ እንደዚህ በቀን አንድ ጊዜ ምግብ ለማግኘት የሚቸገሩ ሀገር ያገለገሉ ለማህበራዊ ችግር ተጋላጭ የሆኑ እንዲሁም በተለያየ መንገድ አቅመ ደካማ የሆኑና በጉብዝናቸው ወራት ብዙ የሰሩ ወገኖችን እናገኛለን። ይሄ ልዩነት መጥበብ አለበት ብለን ነው እየሰራን ያለ ነው። በአንድ በኩል እንመግባለን፣ ጊዜያዊ ችግርን አብረን ለመሻገር ጥርሳችንን ነክሰን ከልብ እየሰራን ነው። በሌላ በኩል ደግሞ እንደዚህ አይነት ችግር ሀገራችን ውስጥ ከመሰረቱ እንዲፈታ ዘላቂ ልማት እንዲሰራ 24/7 እየሰራን ያለ ነው። እናንተም በዚህ ምገባ ማዕከል ስትገለገሉ የእናንተ ነው። ሁል ጊዜ በቀን አንድ ጊዜ በዚህ ስፍራ ላይ ደረጃውን የጠበቀ ንጹህ ምግብ ይጠብቃችኋል። ትገለገሉበታላችሁ። እርስ በርሳችሁ ደግሞ ትረዳዳላችሁ። ትንሽ አቅም ያላችሁ ደግሞ የስራ እድል እየፈጠርን የምንጋብዛችሁ በመስራት መልሳችሁ ሌሎችን የምትረዱ እንድትሆኑ እንሻለን። በዛም በኩል በርቱ ማለት እወዳለሁ። ይህንን ስራ ስንሰራ ምንም እንደ መንግስት ብቻችን የሰራ ነው የለም። በርካታ የከተማችን ባለሀብቶችን በማሳተፍ አብረውን እንዲቆሙ አብረውን እንዲሰሩ የበረከቱም ተካፋይ እንዲሆኑ በማድረግ ነው። መስጠት አያጎልም፣ ማካፈል አያጎልም። በተለይ ለሚገባቸው በትክክለኛው ሰዓት በትክክለኛው ሚዛን ካካፈልን በርካታ በረከትን እናገኝበታለን። በመዋደድ በመደጋገፍ ወጣቶች እዚህ አካባቢ ያላችሁ አረጋውያን መደገፋችሁን ቀጥሉ። ለህይወታችሁ ትልቅ በረከት ነው የሚሆነው። ምሳሌነታችሁም ትልቅ ነውና እዚህ ምግብ ማቅረብ ብቻ ሳይሆን በየመኖሪያ ቤታቸው የሚያስፈልገውን ድጋፍም እንድታደርጉ በዚህ አጋጣሚ አደራ ማለት እወዳለሁ። መልካም የትንሣኤ በዓል። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።